እነ አርቲስት ሰራዊት ፍቅሬን ጭምር ገደል ይዞ የገባው ዳንኤል ዛሬ በሶስት ጠበቃ ፍርድ ቤት ቀርቦ ነበር። በዚህ አጋጣሚ ፌዴራል ፖሊስን አመሰግናለሁ። ቀና አስተሳሰብ ስለነበራችሁ፣ ቀና መልስ ስለመለሳችሁልኝ። እንግዲህ እዚህ አካባቢ የመጡ ልጆች አንድ ኢንስቲትዩት መፈጠር አለበት። ፕራይቬት ኢንቨስቲጌሽን ሊፈቀድልን ይገባል። ምክንያቱም መንግስት በተለያዩ የሌባ ስራዎች ላይ ቢዚ ነው። ቢዚ በመሆኑ ምክንያት አንዳንድ ትላልቅ ጉዳዮችን ሎስ ያደርጋቸዋል። በዚህ ጊዜ እኛ እዚህ አካባቢ ያለን ሰዎች እንከላከላለን። ህብረተሰብ እንዳይጎዳ የተለያዩ ጫናዎችን እናደርጋለን። አቅሙ አለን፣ አሳይተናል። አሁን ላይ ሊሰርቅ ወደዚህ መንደር የሚመጣ ሰው 1 2 3 4 ጊዜ ማሰብ እንዳለበት አሳይተነዋል። እነዛ ሁሉ ካምፓኒዎች እዚህ አካባቢ ጠፍተዋል። እነዛ ሁሉ ምንም ሳያፍሩ እንትና የኔ ነው ያን ምላሳቸው የሚተረተሩ ሰዎች የሉም፣ ጠፍተዋል። ድራሻቸው በሃይማኖት ስም፣ በቤተ ክርስቲያን ስም ቤተ ክርስቲያን የኔ ነች ብለው ቤተ ክርስቲያን ላይ ሼር የሚበሉ ሰዎች፣ በተራቡ ወገኖቻችን ስም የእርዳታ ድርጅት አቋቁመናል ብለው በታረዙ በታመሙ ወገኖቻችን ስም ራሳቸውን ቅዱስ አድርገው የእርዳታ ድርጅት አቋቁመው ንግድ ውስጥ የገቡ ሰዎች ሰከን ብለዋል። ትሰክናለህ አሁን። ይሄ ግን የእናንተ እርዳታ አሁንም ያስፈልገናል። እውነቴን ነው የምላችሁ። ይሄ የህጋዊነት ጉዳዮች፣ የፍቃድ ጉዳዮች፣ የፓወር ጉዳዮች፣ የሴኪሪቲ ጉዳዮች እየሄድንባቸው ነው። ይህን ቢሮክራሲ ጥሰን አንድ ቀን ህጋዊ ሆነን የመጀመሪያው ኢትዮጵያ ውስጥ ፕራይቬት ኢንቨስቲጌሽን ካምፓኒን እናቋቁማለን። የተለያዩ ችግሮች አሉብን፣ እርዱን። የመንግስት ካምፓኒዎች፣ የመንግስት መስሪያ ቤቶች፣ ምክንያቱም የእናንተን ስራ ነው እየሰራን ያለ ነው እኛ። ስለዚህ እርዱን። ወደ እናንተ ስንመጣ እቅፍ ድግፍ አድርጋችሁ እንትን ብትሉን ጥሩ ነው። እነ አርቲስት ሰራዊት ፍቅሬን ጭምር ገደል ይዞ የገባው ዳንኤል ዛሬ በሶስት ጠበቃ ፍርድ ቤት ቀርቦ ነበር። ስለ 1.9 ቢሊዮን ብሩ ጉዳይ ነው የምናወራው። መረጃውን በአጭሩ አቀርባለሁ። አስደንጋጭ የፍርድ ቤት ውሎ ነው የሰማነው ዛሬ። በሄሎ ታክሲና በፊንቴክ ኢንቨስትመንት ስም ከህዝብ ላይ ከ1.9 ቢሊዮን ብር በላይ አጭበርብሯል የተባለው ዳንኤል ዮሐንስ ዛሬ ሚያዝያ 19 ቀን 2018 ፍርድ ቤት ቀርቦ ነበር በሶስት ጠበቆች ታጅቦ። አቃቢ ህግ በአቶ ዳንኤል ላይ 19 የተለያዩ ከባድ ክሶችን የመሰረተበት ሲሆን የልደታው ከፍተኛ ፍርድ ቤት የዋስትና ጥያቄውን ሙሉ በሙሉ ውድቅ አድርጎት ማረሚያ ቤት ይቆይ ብሏል። በዚህም መሰረት በቀረበበት ክስ ላይ መቃወሚያውን በእስር ላይ ሆነው እንዲያቀርብና ለግንቦት 10 መቀጠሩን ሰምተናል። በዚህ መሰል የማጭበርበር ዘዴ በርካታዎች ገንዘባቸውን እየተበሉ እንደሆነ ይናገራሉ። ብዙ ሰዎች ስለ ሪል ስቴትም ግቡልን እያላቸው ነው። እንገባላችኋለን። ይሄንን ቻናል ሰብስክራይብ አድርጉት። እኔ ከመምጣቴ በፊት እድል ነበራቸው። እኔ ወደዚህ ሰፈር ከመምጣቴ በፊት ዳቦ ግዙልኝ ራበኝ የሚሉ ህፃናት የትም በሚገኝባት ሀገር ላይ የለበስኩት ጃኬት ከዲያመንድ የተሰራ ነው ብለው ቱሪናፋቸውን የሚነፉ ሰዎች እድል ነበራቸው። ቅንድቤን እንዲያድግልኝ የተመጣጠነ ምግብ ነው የምበላው የሚሉ ሰዎች እንዲተረተሩብን እድል ነበራቸው። 42 ሚሊዮን ዩሮ ወርዝ አኑዋል ኢንካም ያለውን ካምፓኒ ምንም ሳይፈሩ ምንም ሳይሳቀቁ የኔ ነው የሚሉ ሰዎች እድል ነበራቸው። ያ ሁሉ አቋማሪ፣ ያ ሁሉ ገንዘብ አስተላላፊ እድል ነበረው። እኔ ከመጣው በኋላ ግን የሉም፣ የጠፉ። እነ በረከት ገበሬው አይጠፉ፣ እነ መንሱር ጀማል የጠፉ፣ እነ ሚኪ ማይኮ የጠፉ፣ እነ ቢሊኔር ምን ተስኖት የጠፉ፣ ያ ሁሉ አቋማሪ ድርጅት የጠፉ። እኔ ከመምጣቴ በፊት እድል ነበራቸው። እኔ ከመምጣቴ በፊት እንገነባላችኋለን፣ እነ ጎጆ ብሪጅ፣ እነ ኪ ሃውሲንግ
ህዝቡን ለማጭበርበር እድል ነበራቸው። እነ ሄሎ ታክሲ፣ እነ ፊንቴክ እድል ነበራቸው። እነ ጤግሮስ ትሬዲንግ እድል ነበራቸው እኔ ከመምጣቴ በፊት። አሁን ግን አይችሉም። ቢያንስ ቀንሰናቸዋል። ይሄንን ልታቁልኝ ይገባል። ለእኔ ክሬዲት ልሰጡኝ ይገባል። እውነቴን ነው የምናገረውና እንደዚህ አይነት የቪክትሪ ወሬዎች ሲገኙ እንደ ሉተር ኪንግ አይ ሃቭ ኤ ድሪም ማለታችን አይቀርም። ኤኒዌይ አይ ሃቭ ኤ ድሪም። እኛ ወደዚህ ከመምጣታችን በፊት ምን ነበረ? አሁንስ ምን ጥቅም አስገኝተናል? ለህብረተሰብ ሊጠቅም የሚችሉ ነገሮች ምን አድርገናል ብዬ ማታ ሳስብ ነበርና ለካ እነዚህ ሁሉም ጠራርገን ከዚህ ሰፈር አባረናቸዋል። ይሄንን ስናረግ ግን ነገሮች ሁሉ አልጋ ባልጋ ሆነው አይደለም። የኢኮኖሚ ችግር አለብን፣ የሴኪሪቲ ችግር አለብን፣ የፓወር ችግር አለብን። እነዚህ ሁሉ ችግሮች ባሉበት በጣም ደስ የሚለው ደግሞ አዳዲስ ሰዎች እየመጡልን ያሉት፣ ፓወራችን እየደረጀን ያለው። ይሄን ለማስተካከልና አንዳንድ ችግሮቻችንን እንዲፈቱልን የተለያዩ የመንግስትና የግል ድርጅቶች ጋር ሄጄ ነበረ። ቢሮክራሲው ከምላችሁ በላይ ነው።